ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ወደ እናንተ እየተዘጋጀ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ የሚደርሰው ሳምንታዊው መሃል ዳሰሳ ፕሮግራማችን እንሆ ተጀመረ። ዛሬም እንግዲህ ምን አይነት ርዕሰ ጉዳዮች በሳምንቱ ተስተዋሉ ተስተናገዱ፣ ምንስ ተዘዋወረ የሚለውን መረጥረጥ አድርገን ከእናንተ ጋር ውይይት እያደረገን ልንወያይ አብረናችሁ ልናሳልፍ እዚህ ስቱዲዮ ዝግጅታችንን አጠናቀን ተገኝተናል። ፕሮግራሙን በማዘጋጀትና ወደ እናንተ በማድረሱ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦች ጋር በጋራ በመሆን አብሬያችሁ ቆይታ የማደርግ ይሆናል። እናንተ ደግሞ ፕሮግራሙን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን በማጠንከር ፕሮግራሙን ተጀምሩ ዘንድ ከወዲሁ ያክብሮ ግብዣዬ ነው። አብራችሁን ቆዩ። ከመሸጋገሪያ በኋላ ስመለስ በቀጥታ ወደ መረጃዎቼ የማልፍ ይሆናል ማለት ነው። ተመልሰናል። ለዛሬ የመጀመሪያው የመሃል ዳሰሳ ፕሮግራማችን መክፈቻ ያደረግነው መረጃችን የኢትዮጵያና ኤርትራ ውጥረት በከረረበት በዚህ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት አምባሳደር ጀነራል ባጫ ደበሌ በዚህ ባሳለፍነው ሳምንት ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ ላይ በሁለቱ ሀገራት መካከል ሊነሳ ስለሚችል ጦርነትና ተዛማጅ ቀጠናዊ ጉዳዮች ላይ ጠንካራ ማብራሪያና ማስጠንቀቂያን ጭምርን ሰጥተዋል። ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜ እንደሚሆንና በሀገሪቱ ያለው የመንግስት ስርዓትም ሙሉ በሙሉ እንደሚቀየርም ነው ያስጠነቀቁት። ግጭቱ ከተከሰተ የጦርነቱ ውጤት በቀጠናው የኃይል ሚዛንና ጂኦግራፊ ላይም ከፍተኛ ለውጥን እንደሚያመጣ አምባሳደሩ ተንብየዋል ማለት ነው። በኢትዮጵያና በኤርትራ መካከል እስካሁን ድረስ ግልጽና የተወሰነ ድንበር አለመኖሩንም የጠቆሙት አምባሳደሩ ይህ ራስ ለቀጣይ ግጭት ትልቅ መንስኤ ሊሆን እንደሚችልም ገልጸዋል ማለት ነው። አዲስ ግጭት ከተነሳ እንደ ቀደሙት ጊዜያት ግንባር ወይንም ደጀን ተብሎ የሚለይ ሳይሆን በሁለቱ ቦታዎች ላይ የሚካሄድና ሰፊ ጥፋትን የሚያስከትል እንደሚሆንም አስገንዝበዋል ማለት ነው አምባሳደር ባጫ ደበሌ። አምባሳደር ጀነራል ባጫ ደበሌ እንግዲህ እነዚህን ጠንካራና ዛቻ መሰል ማስጠንቀቂያዎችን ቢሰጡም በመጨረሻ ግን ጦርነት ለትግራይም ሆነ ለቀጠናው ሕዝብ ጥቅም እንደሌለውና ጦርነት አያስፈልግም በማለት በሰላማዊ መንገድ መፍትሄ ማግኘት እንደሚገባም በመልእክታቸው ማሳረጊያ ላይ ያሳሰቡበት ሁኔታ አለ ማለት ነው። ይህ እንግዲህ የአምባሳደሩ አስተያየት በሁለቱ ሀገራት መካከል ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ደረጃ በጨመረበት ወቅት እየተሰጠ በመሆኑም የብዙዎችን ትኩረት ስቦ መነጋገሪያ የነበረ ጉዳይ ነው ማለት ነው። ውድ ተመልካቾቻችን በዚህ ባሳለፍነው ሳምንት በቀጣይ ደግሞ በሁለተኛነት ወደ ያዝነው መረጃችን የምናልፍ ይሆናል። በሁመራ አቅራቢያ በሚገኘው የሸረሪና ግንባር ግዴማ በተባለች ቦታ ላይ በወታደራዊ ኃይሎች ቁጥጥር ስር የዋለ ግዙፍ የመሳሪያ ክምችት ያለበት ዲፖ መገኘቱም በዚህ ባሳለፍነው ሳምንት እየተገለጸ አንድ መረጃ ነው ማለት ነው። ከሸረሪና ካምፕ ወጣ ብላ በምትገኘው ቀደም ብዬ በጠቀስኳት ግዴማ በተባለችው ስትራቴጂክ ቦታ ላይ የሚገኘው ይህ ግዙፍ የጦር መሳሪያ ግምጃ ቤት ወይንም ዲፖ በተከዜ ዘብ እንዲሁም በሀገር መከላከያ ሰራዊት ጥምረት በቁጥጥር ስር ሊውል መቻሉን ከተመለከትናቸው በርካታ ምስሎችም ለማየት የቻልንበት ሳምንት ነበር። በዲፖ ውስጥ ታዲያ የተገኙት መሳሪያዎች በብዛት እንዲሁም ደግሞ በአይነት በርካታ ሲሆኑ የተለያዩ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም የአጭር ርቀት ተወንጫፊ ሚሳኤሎችን ያካተቱ መሆናቸውም ነው የተነገረው። እስከ እኩለ ቀን ድረስ ማለት ነው በዛ በተገኘበት እለት እኩለ ቀን ድረስ በተካሄደው የመጀመሪያ ዙር ቆጠራና ማጓጓዝ ብቻ በ18 ትልልቅ ተሽከርካሪዎች የተጫነ 280 ሞርታር በጥንቃቄ ወደ ሁመራ ከተማ እንዲገባ የተደረገበት ሁኔታ ነበረ። የተገኙት ተተኳሾችና የተለያዩ የጦር መሳሪያዎች መጠን በጣም ከፍተኛ በመሆኑ የቆጠራና የመረከብ ሂደቱን
አሁንም ድረስ በቀጣይነት እየተከደበት ያለና በመቀጠል ላይ ያለ ነገር መሆኑም ነው ውድ ተመልካቾቻችን እየተነገረው። ምስሎቹንም እኛም በተለያዩ ባሉን ማህበራዊ ድረገጾች በአጠቃላይ ያጋራንበት ሁኔታ ስለነበረ ሁላችሁም የመሀል ሚዲያ ተመልካቾች ምስሎቹን አይታችኋቸዋል፣ ተመልክታችኋቸዋል ብለን ተስፋ የምናደርግ ይሆናል ማለት ነው። በሶስተኛነት ወደ ያዝነው መረጃችን እናልፋለን። በሽብር ወንጀል ተጠርጥረው ባሳለፍነው ሰኞ በፖሊስ ቁጥጥር ስር የዋሉት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ አባላት አቶ አበባ አካሉ፣ አቶ ይስሐቅ ወልዳይ እንዲሁም ደግሞ የፓርቲው ጠበቃ የሆኑት አቶ አበራ ንጉስ ላይ ፍርድ ቤት የ12 ቀናትን ተጨማሪ ምርመራ ጊዜን መፍቀዱን የተሰማው በዚህ ባሳለፍነው ሳምንት ነበረ። የምርመራ ጊዜውን እየፈቀደው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ነበረ ማለት ነው። ችሎቱ እንግዲህ በትላንትናው ዕለት በሰጠው ቀጠሮ ተጠርጣሪዎቹ ባቀረቡት የዋስትና ጥያቄ ላይ ውሳኔን ለመስጠት ነበረ ቀጠሮን የሰጠው። ፍርድ ቤቱ ውሳኔውን ከማስተላለፉ አስቀድሞ ፖሊስ በጊዜ ቀጠሮ ማመልከቻ ያካተተውንና ተጠርጣሪዎች ከተለያዩ መገናኛ ብዙሃን ጋር ያደረጓቸውን የተለያዩ ቃለ ምልልሶችን ሊንኮችን ከትላንትና በስቲያ እንግዲህ እንዲያቀርቡ ትዕዛዝን መስጠቱም ይታወሳል። የፌዴራል ፖሊስ እንግዲህ ባሳለፍነው ረቡዕ ዕለት ለፍርድ ቤቱ ባቀረበው ማመልከቻ ላይ ተጠርጣሪዎቹ የብሔር እንዲሁም ደግሞ የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን ሀሰተኛ ፕሮፓጋንዳን ሲያሰራጩ ነበር የሚል ውንጀላንም አቅርቦ ነበረ። ከመገናኛ ብዙሃን መካከል በፖሊስ ማመልከቻ ላይ በስም የተጠቀሱት አንከር ሚዲያ የመጀመሪያው ሲሆን በሁለተኛ ደረጃ ኢትዮ ፎረም እየተባለው የመገናኛ ብዙሃን ነው። በሶስተኛ ደረጃ ደግሞ በተለያዩ ነገሮች ስሙ የሚነሳው ኢትዮ 360 መገናኛ ብዙሃን መሆናቸው ታውቋል። ከመገናኛ ብዙሃኑ ጋር የተደረጉ ቃለ ምልልሶችን በተመለከተ ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ሊንኮቹን ለችሎቱ ማቅረቡን የተጠርጣሪዎቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ያሳወቁበት ሁኔታ ነበረ። ውድ ተመልካቾቻችን ተጠርጣሪዎቹ እንግዲህ ከተለያዩ መገናኛ ብዙሃን ጋር አድርገዋቸዋል የተባሉትን ቃለ ምልልሶችን ያደመጠው ፍርድ ቤቱ ታዲያ ንግግሮቹ በሽብር ወንጀል ለመጠርጠር መነሻ ምልክት ይሆናሉ በማለት አቶ ሰለሞን ያስረዱበት ሁኔታ አለ። አሁንም ፕሮግራማችን እንደቀጠለ ነው። ቆይታችሁን ከመሀል ዳሰሳ ጋር ታደርጉ ዘንድ ያክብሮት ግብዣዬ ነው። በቀጣይ ወደ አራተኛው መረጃ ማልፍ ይሆናል። በአርባ ምንጭ ከተማ የኮሪደር ልማት የመብራት ምሰሶ ላይ ጉዳት ያደረሰው አሽከርካሪ 1 ሚሊዮን ብር ተቀጣ ይለናል። ቀጣዩ የመሀል ዳሰሳችን አራተኛ መረጃ ማለት ነው። በአርባ ምንጭ ከተማ እንግዲህ በኮሪደር ልማት ስራ የተተከለን ዘመናዊ የመንገድ ዳር መብራት ምሰሶ ወይንም ፖልን በመግጨት ውድመት ያደረሰው አሽከርካሪ በቁጥጥር ስር ውሎ 1 ሚሊዮን ብር እንዲቀጣና የወደመውን ሀብት በራሱ ወጪ ወደ ነበረበት ቦታ እንዲመልስ የተወሰነበትም ሳምንት ነበረ። እንግዲህ በከተማዋ ሲቀላ ክፍለ ከተማ አሽከርካሪ የነበረው አንድ ግለሰብ ለማንቀሳቀስ ተሽከርካሪ ለማንቀሳቀስ ባልተፈቀደ ቦታ ላይ በማሽከርከር ነበረ በከፍተኛ ወጪ የተተከለውን ስማርት የመብራት ምሰሶን በመግጨት ከፍተኛ ጉዳት ማድረሱ የተገለጸው ማለት ነው። ድርጊቱ ከተፈጸመ በኋላ የአርባ ምንጭ ከተማ ደንብ አስከባሪ ጽሕፈት ቤት ከከተማው ትራንስፖርት እንዲሁም ደግሞ ትራፊክ ፖሊሶች ጋር ባደረገው የተቀናጀ ክትትል ጥፋተኛው አሽከርካሪ በቁጥጥር ስር ወዲያውኑ እንዲውል የተቻለበት ሁኔታ ነበረ። የከተማው ደንብ አስከባሪ ጽሕፈት ቤት ኃላፊ የሆኑት አቶ ሰራዊት ገዛኸኝ እንዳሳወቁት በዚህ ጊዜ ታዲያ በቸልተኝነት በሚፈጸሙ ጥፋቶች የመንግስትና የሕዝብ ሀብት እንዳይባክን እንዲሁም ደግሞ አስተማሪ ሕጋዊ እርምጃ ለመውሰድ ሲባል የተሰበረውን የወደመውን ስማርት የመብራት ምሰሶ በራሱ ወጪ ግለሰቡ ወደ ነበረበት ቦታ እንዲመልስ የተነገረበት ሁኔታ እንደነበረ ገልጸዋል። ጥፋተኛውን በቁጥጥር ስር ለማዋል ደግሞ ከነዋሪዎች የተገኘው የጥቆማ ትብብር ከፍተኛ ሚና እንደነበረው የገለጹት አቶ ሰራዊት ለህብረተሰቡ ያላቸውን
ከፍተኛ ምስጋናቸውን አቅርበዋል። ኃላፊው አክለውም ለከተማዋ እድገትና ለነዋሪዎች ምቾት በከፍተኛ ወጪ የተገነቡ የኮሪደር ልማት ስራዎችንና ሌሎች መሰረተ ልማቶችን በሚያበላሹ ወይንም ህግን ተላልፎ በሚገኙ ማንኛውንም አይነት አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል ያስገነዘቡበት ሳምንት ነበር ማለት ነው። ውድ ተመልካቾቻችን አሁንም ቆይታችሁ ከኛ ጋር ይሁን። ወደ መጨረሻውና ወደ አምስተኛው መረጃ የማልፍ ይሆናል። ተመልሰናል። እንግዲህ ወደ መጨረሻውና ወደ አምስተኛው መረጃዬ ሳልፍ የምንሻገረው ከባህር ማዶ ነው። በሎስ አንጀለስ የሚገኘው እንዲሁም ደግሞ በፕሬዝዳንት ዶናልድ ትራምፕ ባለቤትነት የተያዘው የጎልፍ መጫወቻ አቅራቢያ ፕሬዝዳንቱ ለገቢ ማሰባሰቢያ በተዘጋጀ የራት ግብዣ ላይ ከመገኘታቸው በፊት መሳሪያ የታጠቀ አንድ ግለሰብ በቁጥጥር ስር መዋሉን የካሊፎርኒያ ባለስልጣናት እያሳወቁበት ሁኔታም እየተሰማው በዚህ ባሳለፍነው ሳምንት ነው። እንግዲህ የ38 ዓመቱ ጃኒን ታሌ የተባለው ግለሰብ በራንቾ ፖሎስ ቨርዴስ በሚገኘው የትራምፕ የጎልፍ መጫወቻ አካባቢ ሽጉጥና ህገወጥ ጥይትን ይዞ መገኘቱን ነው መርማሪዎች የተናገሩት። እንደ ሎስ አንጀለስ ፖሊስ ዘገባ ከሆነ ግለሰቡ በጎልፍ ሜዳ ውስጥ ፎቶግራፍና የተለያዩ ቪዲዮዎችን ሲያነሳና የደህንነት እንቅስቃሴዎችን በጥብቅ ሲከታተል እንደነበረ ገልጸዋል ማለት ነው። ግለሰቡ በቁጥጥር ስር የዋለው ታዲያ ባሳለፍነው እሁድ ከሰዓት በኋላ እንደሆነም ነው የተገለጸው። ትራምፕ ማክሰኞ ዕለት በዚህ ባሳለፍነው ሳምንት ማለት ነው በሚካሄደው የሪፐብሊካን ፓርቲ የገንዘብ ማሰባሰቢያ እራት ላይ ለመገኘት ካሊፎርኒያን እየጎበኙ ነበረ። ታዲያ የጦር መሳሪያን ደብቆ በመያዝ እንዲሁም ደግሞ የተተከለ ጥይትን ይዞ በመገኘት ክስ ተመስርቶበታል። ፖሊስ በሰጠው መግለጫ ታሌ በቁጥጥር ስር የዋለው ሲቪል የለበሱ የደህንነት አባላት በቀኑ አጋማሽ ላይ አጠራጣሪ ሰው መመልከታቸውን ለአካባቢው ባለስልጣናት ካሳወቁ በኋላ መሆኑንም ነው የተናገሩት። ፖሊስ ታዲያ ሰውየውን በቁጥጥር ስር አውሎ ማንነቱን ሲያጣራ ከራንቾ ፖሎስ ቨርዴስ በስተ ሰሜን 25 ኪሎ ሜትር ርቀት ላይ በሚገኘው የኤልሴ ጉንዶ በተፈጸመ የዝርፊያ ተግባር ላይ እየተፈለገ የነበረ ወጣት መሆኑን መረዳት ችለዋል። ባለስልጣናቱ ፍተሻ ሲያካሂዱ ጥይቶቹ መያዙንና ከዛም ባለፈ ደግሞ በጎልፍ መጫወቻው አካባቢ በቆሙ ተሽከርካሪዎች ውስጥ የተቀባበለ ሌላ ሽጉጥ እንዲሁም ተጨማሪ ጥይቶችን ማግኘታቸውን ይፋ አድርገዋል ማለት ነው። እኛም እንግዲህ ለዛሬ መሀል ዳሰሳችን እሁድ ማለዳ ወደ እናንተ እንዲደርሱ ያዘጋጀናቸውን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እስከ ፍጻሜው እጅግ እናመሰግናለን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱን የትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደረግኩኝ። ሳምንት በተመሳሳይ ሰዓት በሌሎች መረጃዎች የምንገናኝ ይሆናል። ፕሮግራሙን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። በእኔ ቦታ በቃው። ጤና ይስጥልን።